ጫካ የመጀመሪያው ሽፍታ ሁለቱ ሰዎች ሆኑ። ሁለት ሰው ሽፍታ የሆነበት ጊዜ ደግሞ ብዙ ሰው ምን ሊሆን ይችላል ነው። ገና የመጀመሪያው ፍጥሮች ከሸፈቱ ብዙ ሰው ደግሞ እንዴት የበለጠ አይሸፍቱ? ሔዋን አሳተችኝ አለ። ክስ ጀመረ አልጀመረ? ሁለቱ ቢኖሩ በዚች ምድር ውስጥ ሁለቱ ቢኖሩ ሁለቱም ተካሰሱ። እሷም ስትጠየቅ ደግሞ እባቡ አሳተኝ አለች። በለሲቱ ተማሩ። በለሲቱ ምንድነች ማለት ነው? አሁን ፍርሃት ሆነች፣ መጨነቅ ሆነች፣ ሞት ሆነች፣ ውርደት ሆነች፣ መራቆት ሆነች። ከበለሲቱ ተማሩ። የመጀመሪያው አዳም በሕይወት እያለ ቃየል አቤልን ገደለው። የሞት ትምህርት ቤት ብሎ የመጀመሪያዎቹ ሰዎች ውስጥ ሁለት ቤተሰቦች ሁለት ልጆች ቢኖሩ እርስ በርሳቸው ተጋደሉ። ሰማይና ምድር ያልፋሉ ቃሌ ግን አያልፍም ያለው ቃል እዚህ ላይ ነው ያለው። ይህ ትውልድ ምን አይልም አለ? አያልፍም አለ። በቃ ያመጻ ኃይል መበርታት፣ የመንፈሳዊ በረከት ተስፋ ከኑሯችን ውስጥ መውጣት፣ የቅድስና ራእይ ከህይወት አለመኖር፣ በክርስቶስ የሥጋና ደም መንፈሳዊ በረከት አለመታተም፣ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አባቶች፣ ካህናት፣ ወንድሞች፣ ዲያቆናት ሁላችሁም የእግዚአብሔር ቤተሰቦች እንደምን አደራችሁ? ልዑል እግዚአብሔር ዛሬም ዘወትርም ለዘላለም ስሙ የተመሰገነ ይሁን። በጋው እንደቀረበ እወቁ። ይሄ ርዕሳችን ነው። የቅዱስ ማርቆስ ወንጌል ምዕራፍ 13 ቁጥር 28 ላይ እንዲህ የሚል ቃል እናገኛለን። ምሳሌውንም ከበለስ ተማሩ፣ ጫፏ ስትለሰልስ ቅጠሏም ሲያቆጠቁጥ ያን ጊዜ በጋ እንደቀረበ ታውቃላችሁ ይላል። ከበለስ ተማሩ ይላል። በለስ ብዙ ትርጉም አላት። የመጨረሻው ዘመን ከሆነ በለስ የመጨረሻው ወቅትና ሰዓት ሲሆን፣ የመጀመሪያው በለስ አዳምና ሔዋን ተራቁተው የሸሹባት፣ ያፈሩባት፣ የተወረዱባትና እርቃናቸውን ቆመው ያዩበት፣ ወደ ቅጠል ወደ ጫካ የገቡበት ጊዜ ያሳየናል ማለት ነው። ሁለት ጊዜ የበለስ አይነት አለች። ቀጥሎ የሞት በለስ፣ መጀመሪያ የውርደት፣ የውድቀት፣ የሽንፈት፣ የክስ መካሰስ በገነት ያው ተጀምሯል። እግዚአብሔር መጥቶ ሲፈልግ ከቦታው ላይ መጥፋት የተለመደ ሆኗል። የተቀመጡበት ስፍራና ቦታ የታደሉት እድል ሁሉ ባዶ ሆኗል። ከዛ የራሳቸውን ሀሳብ ሲያገኙ ደግሞ ብንደበቅስ አሉ፣ መደበቅን መርጠዋል። ከበለስ የመጣ ችግር ነው። ታዲያ ያቺ በለስ ወደ መጨረሻው ዘመን ላይ ምሳሌውን ከበለስ ተማሩ አለ። በለሷ ታቆጠቁጣለች። በለስ ማለት እንግዲህ የመጀመሪያው ሞት ከመሆኑ በፊት መሸሽ ነው። እግዚአብሔርን አዳም መጀመሪያ ሸሸ። አልሸሸም እንዴ? ሸሽቶ በቃ የራሱን ኑሮ ፈለጋ ጀመረ። የራሱን ኑሮ ከመፈለጉ በፊት ራሱን ሲያየው ተራቁቷል። ከዛ በኋላ ደግሞ መራቆትን አየ። ዛሬ መራቆት ተከታታይ የሆኑ ችግሮቻችን ናቸው። ምናልባት ብዙ ልብሶች አሉን ገላችንን የምንሸፍንበት፣ ግን የውስጥ መራቆት ብዙ ጎድቶናል። ያ የውስጥ መራቆት መንፈሳዊ ልባስ ከሌለ ሁልጊዜ የምናስበውም ሆነ የምናቅደው ወደ ምንጎዳበት፣ ተስፋ ወደምናጣበት እና ደግሞ አንዳንዴም ራሳችንን ተስፋ ቆርጠን በምናስጨንቅበት ሁኔታ ላይ ስንቆም የህይወት መራቆት ምልክት እንደሆነ ልንገነዘበው ይገባል። ተራቆተ እንግዲህ አዳም የመጀመሪያው መራቆት ነው። በበለስ የመጣ ችግር ነው። ሌላው በለስ ደግሞ ዲያብሎስ እንደ መልካምና ውድ እጅግ በጣም እንደ ህይወት መንገድ አድርጎ ያሳየበት ጊዜ ነው። በለስን እንደ እግዚአብሔር እኮ እንዳታውቁ ስለከለከላችሁ ነው፣ ብትበሉ ግን እንደ እግዚአብሔር ትሆናላችሁ፣ እንደሱም ታውቃላችሁ። ስለዚህ ስልጣኑንና መብቱን እንዳትጋፉበት የሞት በለስ ነው ብሎ ነገራችሁ። ብትደፍሯትና ብትበሏት ግን ለእናንተ እንደ እግዚአብሔር መሆን እድላችሁ ይሆናል አላቸው።
በለስንም ማን አይቷታል ማለት ነው? ሰይጣን አይቷታል። ይህንን ሐሳብ በሔዋን አስገባ። አዳምም ከዚህ በኋላ ከሔዋን ጋር ተባበረ። ሁለቱም በገነት ውስጥ የሚኖሩበትን እድል አጡ። ወደ ጫካ ሸሹና የጫካ የመጀመሪያው ሽፍታ ሁለቱ ሰዎች ሆኑ። ሁለት ሰው ሽፍታ የሆነበት ጊዜ ደግሞ ብዙ ሰው ምን ሊሆን ይችላል ነው። ገና የመጀመሪያው ፍጥሮች ከሸፈቱ ብዙ ሰው ደግሞ እንዴት የበለጠ አይሸፍትም? ከዛ በኋላ ያለው ሂደት ለአዳምም ሆነ ለሔዋን ብዙ በፍቅር የተሞላ አልነበረም። እግዚአብሔር መጥቶ ሲፈልገው አዳም ወዴት ነህ የሚል ድምፅ ሲሰማ ፈራሁ፣ ራቁትንም ስለሆንሁ ተሸሸግሁ አለ። ቋንቋውን የፈጠረው እንግዲህ አዳም ነው። መሸሸግን ራሱ የሰው ልጅ በዛ ፈቃዱ እግዚአብሔር ሳይሸሸግ ሰው ተሸሸገ ማለት ነው። ከበለስ ተማሩ። የቅዱስ ማርቆስ ወንጌል ቃል ከበለስ ተማሩ። ጫፏ ሲለሰልስ ቅጠሏም ሲያቆጠቁጥ ያን ጊዜ በጋው እንደቀረበ ታውቃላችሁ። በጋ እንግዲህ የምን ጊዜ ነው? የደረቅ ጊዜ ነው። እርጥቡ የሚደርቅበት፣ የሞቀው የሚበርድበት፣ የሚቀዘቅዝበት፣ የደመናው ኃይል የሚርቅበትና የፀሐይ ሐሩር የሚተካበት በጋው እንደቀረበ ያን ጊዜ ታውቃላችሁ። የሰው ልጅ በሕይወት ውስጥ የራሱ የሆነ በጋ የሚፈጥርበት ጊዜ ፍሬ፣ ልምላሜ፣ ውበት፣ መልክ፣ መንፈሳዊ ገጽ፣ ተስፋ፣ ራእይ ሁሉ ጸጥ ብሎ በጋ የሚሆንበት ጊዜ፣ ሽምግልና፣ መንፈሳዊ ኃይል፣ ቅድስና፣ ንጹሕ አምልኮት፣ የጸጋ ጥበብ፣ ይሄ ሁሉ ጠፍቶ በጋ የሚሆንበት ጊዜ፣ በጋው እንደቀረበ እወቁ። ከበለሲቱ ተማሩ። እሺ በለሲቱ አዳም ምን አረገ? ራቁቱን ሆነ። ቀጥታ በፊት ገነትን ያይ የነበረው አሁን ጫካ ማየት ጀመረ። የት ጋር ልደበቅ? የት ጋር ልደበቅ? የት ጋር ልኑር? አይደለም ወዴት ልደበቅ አለ። ወደ መደበቅ ህይወት ውስጥ የመግባት እቅዶቹ ሁሉ ልቦ ውስጥ መሰረት ያዙ። ልክ በዚሁ ገጽ ውስጥ ባለ ሁኔታ ነው። አቤልም ቃየልም በተወለዱ ጊዜ ሁለቱም ትልልቅ የጉዳት አቅጣጫዎችን እንደገና ከአባት ከእናት የነበረው ክፉ ኃይል በልጆችም ህይወት ውስጥ ጉዳት በማድረስ ተገለጠ። የመጀመሪያው አዳም በህይወት እያለ ቃየል አቤልን ገደለው። የሞት ትምህርት ቤት ብሎ የመጀመሪያዎቹ ሰዎች ውስጥ ሁለት ቤተሰቦች ሁለት ልጆች ቢኖሩ እርስ በርሳቸው ተጋደሉ። ታዲያ እኛ እንደዚህ በስተንማ እንደውም በእግዚአብሔር ጥበቃ እንኖራለን ማለት ነው። ግን በጋው እንደቀረበ ያውቁ ይላል። በጋው ከዚህ በኋላ ጫካ ውስጥ ገባ። አዳም ወዴት ነህ ሲል ፈራሁ አለ። ድምፁ የምስጋና ድምፅ አይደለም። የምን ድምፅ ነው? አዳም የፍርሃት። ከበለሲቱ ተማሩ። በለሲቱ ምንድነች ማለት ነው? አሁን ፍርሃት ሆነች፣ መጨነቅ ሆነች፣ ሞት ሆነች፣ ውርደት ሆነች፣ መራቆት ሆነች። ከበለሲቱ ተማሩ። ከዛ በኋላ ተሸሸክኋል። ለምን ተሸሸክ ሲባል ሔዋን አሳተችኝ አለ። ክስ ጀመረ አልጀመረ? ሁለቱ ቢኖሩ በዚች ምድር ውስጥ ሁለቱ ቢኖሩ ሁለቱም ተካሰሱ። እሷም ስትጠየቅ ደግሞ እባቡ አሳተኝ አለች። እዛ በኋላ እርግማን ለመሬት እና ለቤተሰብ ውስጥ ለዘር የሚተላለፍበትን መንገድ በር ከፈቱ። ካንተ የተነሳ ምድሪቱም እሾህና አሜከላ ይብቀልባት ተባለች። ምድርም ተረገመች። በበለስ የመጣው የኃጢአት ኃይል ለምድርም እርግማን ሆኖ ተገለጠ። ጥረህ ግረህ ለፍተህ እደር አለውና በገነት ይኖር የነበረው ሰላማዊ ሰው በዚች ምድር ላይ ባሉት ዋከባዎች ላይ እድሉን መሰረተ። ከበለስ ተማሩ። የምስጋናና የተስፋ ጊዜ አሁን ቆመ። ከዛ በኋላ ያለው ነገር ሁሉ እጅግ እየተወሳሰበ ብዙ አይነት የህብረተሰብ ክፍሎች ከዘሩ እየወጡ በተለያየ አይነት ጥፋት እየተሰማሩ ሰፋ ያለ የዲያብሎስ አሰራር ጥቃት በከፋ ሁኔታ ትውልድ ውስጥ
መሰረት ያዘ። ዛሬ በአዲስ ኪዳን ውስጥ ምሳሌውን ከበለስ ተማሩ። ጫፏ ሲለሰልስ ቅጠሏም ሲያቆጠቁጥ ያን ጊዜ በጋ እንደቀረበ ታውቃላችሁ። እንዲሁም ደግሞ እናንተ ሁሉ መሆኑን ስታዩ ቀርቦ በደጅ እንደሆነ እወቁ አለ። ዘመኑ ቀርቧል። እውነት እላችኋለሁ ይህ ሁሉ እስኪሆን ድረስ ይህ ትውልድ አያልፍም። ሰማይና ምድር ያልፋሉ፣ ቃሌ ግን አያልፍም ያለው ቃል እዚህ ላይ ነው ያለው። ይህ ትውልድ ምን አይልም አለ? አያልፍም አለ። በቃ እስቲ እንደው ባጭር ዘመን ውስጥ ስንት ነገሮችን አሳለፍን። ይህ ትውልድ አያልፍም እኮ ነው። ቃሌ ግን ትውልዱ አይኑ እያየ ይመጣሉ፣ አይኑ እያየ ይገለጣል፣ አይኑ እያየ ይታያል። በጋው ግን እንደቀረበ ታውቃላችሁ። እሺ የአዲስ ኪዳን የህይወት በጋ ምንድን ነው? እሱ የአዲስ ኪዳን የህይወት በጋ በለሲቱ ለምለማለች፣ ቅጠሏ ውበት ሰጥታለች። ግን የሚገርመው በበጋ ነው የለመለመችው። ግን በጋው ደግሞ ቀርቧል። የአመፃ ኃይል መበርታት፣ የመንፈሳዊ በረከት ተስፋ ከኑሯችን ውስጥ መውጣት፣ የቅድስና ራእይ ከህይወት አለመኖር፣ በክርስቶስ የስጋና ደም መንፈሳዊ በረከት አለመታተም፣ እነዚህ ሁሉ የበለስ መንገዶችን ያሳያሉ። ሰዎች ለፍርሃት፣ ለችግር፣ ለጭንቀት እና ተስፋ ለመቁረጥ ይኖራሉ። ለመንፈሳዊ ተስፋ የሚያበቃበትን መንፈሳዊ መርሆ ለማግኘት እድሉን በብዙ መንገድ የምናጣበት ሁኔታ ውስጥ በራሳችን ገብተናል። በሚያዋክብ ኑሮ፣ እረፍትን በሚከለክል አሰራር፣ ሁልጊዜ ከልቦና ውስጥ ጭንቀትን በሚፈጥር ትርፍ ተያይዘናል። ይህ ሆኖ ሳለ ደግሞ ወደ ዘላለም ቤት የምንሄድበት ሁኔታ ደግሞ ድንገት ነው። በጋው እንደቀረበ በዚህ ታውቃላችሁ። ሰዎች ለመንፈሳዊ ነገር ብዙም ግምት ሳይሰጡ የኖሩበትን ዘመን ሲታይ በአብዛኛው ከስጋዊ ችግር መፍትሄ ፍለጋ ላይ ብቻ እንጂ በመነፍስና በህይወት ውስጥ ላሉ ጉድለቶች ያለን ፍለጋ ብዙም የተገለጠ አይደለም። ብዙዎቻችን አሁን የዲያብሎስ አሰራርና ጉዳት ተጭኖን እንጂ ባይጫነን ኑሮ እግዚአብሔር በእኛ ህይወትና ኑሮ ውስጥ ላለው ቦታ ምንም ቅድሚያ የምንሰጥበት እድል የለንም። ዛሬ ልክ እንደዚሁ ከኛ የሚበልጠው ብዙ ህዝብ ለአምላኩ ያለው አመለካከት ከምንም የገባ አይደለም። በጋው እንደቀረበ ታውቃላችሁ። በጋው የሰው ለምለም፣ የህይወት ለምለም፣ የመንፈሳዊ በረከት ለምለም ሳይሆን ያመፃ፣ የኃጢአት፣ የግፍ፣ የተንኮል፣ የሟርት፣ የዲያብሎስ አሰራር የሚበዛበት ወቅትና ሰዓት ያ በጋ ነው። በጋው እንደቀረበ ታውቃላችሁ። የህይወት ፍሬ የማይታይበት በጋው ቀርቧል አለ። እንዲህ አይነት የበጋ ዘመኖችን እንፈጃለን። ሽምግልናው ከበጋ ህይወት ጋር የተያያዘ ነው። ፍሬ የለውም። ምክንያቱም በጸሎት የምንቀበላቸውን መንፈሳዊ ኃይሎች በራቁበት ተቅለቅ ቁመና ውስጥ ስለምንኖር ማለት ነው። ትውልዱን ስናይ ዛሬ የጨበጠውን ነገ የሚጥል ነው። ዛሬ የተነገረውን ማታ የሚረሳ ነው። ዛሬ የተመከረውን ከሰዓት በኋላ የሚያፈርስ ነው። ዛሬ የተረዳውን ከተረዳበት ቦታ እልፍ ሲል የሚዘነጋ ነው። በጋው እንደቀረበ ታውቃላችሁ። ምኑ እንደቀረበ? በጋው። በበጋ ምን አለ? ንፋስ አለ፣ ፀሐይ አለ፣ ውርጭ አለ፣ አቧራ አለ፣ ብርድ አለ፣ ሰብል አድርቅ፣ ንፋስ አለ። በጋው ልምላሜ የለም። በጋ ነው። ግን በዛ በበጋ ወቅት ደግሞ የሚገርመው በለሲቱ ለስላሳ ይሆናል ቅጠሉ አለ። ያመፃና የጥፋት ክንዶች ይበረታሉ። የክፋት ኃይሎች ማለት ነው። የክፋት ኃይሎች ይጠነክራሉ። ዛሬ መንፈሳዊ ነገርን የሚናገሩ ዘመዶቻችን ከሁሉ በፊት የሚነቀፉ ናቸው።
እናንተ ስለ መንፈሳዊ ነገር የተረዳችሁትን ያህል ለሌላው መግለጽ ስትጀምሩ የሚወጣው የነቀፋ ድምፅ በሚያሳዝንና በሚያስደነግጥ ሁኔታ ይገለጣል። በዚህ ጊዜ የእግዚአብሔር የሆነውን ነገር ዓለም የቱን ያህል እንደጠላ የምንረዳውበት መንገድ ይሄው ነው። በጋው እንደቀረበ ታውቃላችሁ። ይህ ሁሉ ሲሆን ታዲያ ይሄ ትውልድ አያልፍም። ሰማይና ምድር ያልፋሉ፣ ቃሌ ግን አያልፍም። ቀደም ሲል የነበሩ አባቶች አልፈው እኛ ተተክተናል። ስለዚህ ትውልድ አላለፈም፣ አለ እያለን ያለው ደግሞ አይናችን እያየ በየአመታቱ ዘመናቶች በራሳቸው እየተንሸራተቱ የሰው ልጅ እልህ አስጨራሽ የመኖር ትግል ጊዜው በራሱ የሚፈጥረውና የሰው ልጅ ራሱ የሚያወጣው እቅድና ፕሮግራም ለራሱ ጠንቅ የሚሆንበትን ሁኔታ ሁሉ እያየን ያለ ነው። ታዲያ ሰማይና ምድር ያልፋል፣ ቃሌ ግን አለ አያልፍም። በጋው ይፈጥናል። ሰው ሆኖ ሰው ያልሆነ ትውልድ፣ እንደ ሰው ተወልዶ እንደ ሰው መኖር ያቃተው ዜጋ፣ እንደ ሰው ሆኖ እንደ ሰው ማሰብ የማይችል አእምሮ፣ እንደ ሰው ሆኖ እንደ ሰው የሚሆኑ የሰውነት ተቅለቁመና ውስጥ ያለ ኃይል፣ አውሬነትና ጨካኝነት፣ እንደ ሰው ሆኖ እንደ ሰው ገር የሚሆንበትን መንፈሳዊ ሞራል ማጣት፣ እንደ ሰው ሆኖ የመንፈስ ቅዱስ ኃይል መኖሪያ መሆን ጠፍቶ የክፉ ኃይል የዲያብሎስ መኖሪያ ሆኖ መገኘት፣ አይ በጋው እንደቀረበ ታውቃላችሁ። በጋው በቃ የሚመክር የሚዘክር የሚገስጽ የሚያስተምር በመንፈሳዊ ሕይወት እድል ውስጥ ጸጋና ሞገስን የሚሰጥ የሚያሰጥ ይጠፋና በጋው እንደቀረበ ታውቃላችሁ። በጋው የሚያስር የሚያፈዝ የሚያደነግዝ የሚጥል የሚገድል ሕይወትና ሞራሉን የሚያቀዘቅዝ ተስፋ የሚያስቆርጥ የራሱን ሞት በፍጥነት እንዲያዘጋጅ መተትን የሚያስልክ ሕሊናን የሚያቃውስ አኗኗርን ሁሉ የሚያበላሽ ከሀብት ወደ ድህነት ከድህነት ወደ ሞት የሚሄድበትን መንገድ የሚያፋጥን በጣም ብዙ 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 ሰው ይሆናል። በጋው እንደቀረበ ታውቃላችሁ። አየ በጋው ቀርቧል ማለት ነው። ምቀኝነት፣ ተንኮል ከድምፁስ የምንሰማበት እግዚአብሔር ይባርክህ፣ እግዚአብሔር ያንጻህ፣ እግዚአብሔር ይቀድስህ የሚል ቃሎች ብርቅዬ ብርቅዬ ለዘላለም ብርቅዬ የሚሆኑበት ዘመን ላይ ስንደርስ በጋው እንደቀረበ ታውቃላችሁ። ደክማችሁ ብዙ በረከት አድርጋችሁ የማትመሰገኑበት ጭራሽ የምንረገምበትና የምንጠላበት ከናካቴው የምንሰደድበት ይሆንና ቁጭ ይላል። መልካም ነገር አይስማማቸውም ማለት ነው ብለን ሁላችንም በአንድነት ክፉ የምንሆንበት ህይወትን የምንይዝበት በጋው እንደቀረበ ታውቃላችሁ። ይሄ ነው በቃ በጋው እንደቀረበ። መልካም ሲያደርጉለት ክፉ ከሆነ በጋውን ማለት እኮ ነው። በቃ በጋው ፍሬ የሌለው ዘመን፣ በረከት የሌለው ሰላምና በጎ ነገር የሌለው ይሆናል ማለት ነው። ያ ማለት ደግሞ በጋው እንደቀረበ ታውቃላችሁ ብሏል ጌታ። ለዚህ ነው እንደ መብዛታችን ጽድቃችን ቢበዛ ከመላእክት ጋር በተጫወትን ነበር። እንደ መብዛታችን የበዛው አጋንንቶቻችን ናቸው። በተፈጥሮ አሁን የበጋው ዘመን ላይ ነው። ፍሬው አፍርቷል። አሁን ያጨዳ ዘመን ሊሆን ነው። መልካም ነው። ከጥቂት አጨዳ በኋላ መሬቱ ሁሉ ተራቁቶ እናገኘዋለን። በመስከረም አካባቢ ያየናቸው አበባዎች ዛሬ አንገታቸውን ደፍተዋል። ለነሱም በጋው እንደቀረበ ታውቃላችሁ። ልክ እንደዚሁ የሰው ልጅም ህይወት የዛኑ ያህል የበጋ ጊዜና ዘመን ሰዓት ወቅትና ወቅቶች ላይ እንገኛለን። በጋ ቅን የሚያስብ መጥፋት፣ በጎ የሚያስብ መጥፋት፣ በረከትን የሚያስብ መጥፋት፣ መልካም መልካም ጥጋብ ጥጋቡን የሚመኝልን ሰው መጥፋት በጣም ከተጎዳንበት ክፍል ውስጥ ይሄ ዋነኛው ነው። በጣም ትናንሽ ነገሮች፣ የዕለት ቁሳቁሶች ሰዎችን ያስደነግጣቸዋል። ይሄኛው ትውልድ ነው ታዲያ እንደዚህ ሆነው አልባሳቶች እና እንደው ነገ ብል የሚበላቸው ነገሮች የሰው ልብን ያቆስላሉ። የሚቆስል ልብን ያለን በመቀኝነት ይቆስላል፣ በቅናት ይቆስላል፣ በጠማማነት ይቆስላል። ታዲያ እውነተኛ የሆነው የአምልኮት መንፈሳዊ ኃይል ሲጠፋ የተወለደው ትውልድ በጋው ላይ ደረሰ ማለት ነው።
በጋ ላይ ሲቆም ደግሞ የሚያየው የሚያስበው የሚናገረው ሁሉ ከሚያየው የተነሳ ነው። ከሚያየው በመንፈሳዊ ነገር አሁን እስከ 5 ሰዓት ድረስ እናያለን። ከዛ በኋላ ዓለሙ በሙሉ ስለሚረከበን እዛ በምናየው ነገር ላይ እንሆናለን። ቅዳሜና እሁድ ነው እንግዲህ ትንሽ የምናየው። ሰኞ፣ ማክሰኞ፣ ሮብ፣ ሐሙስ፣ አርብ የምናያቸው ነገሮች አሉ። እነዚያ ያሸንፉናል። በዛ ውስጥ ያለው ሽንፈት ደግሞ በእያንዳንዱ ኑሮ ውስጥ ያለውን ፈተና እንዲጨምርና እንዲበረታ አድርጎት በረከት ከቅድስናው ጋር፣ ሰላም ከሞገስ ጋር፣ ጸጋ ከተስፋ ጋር ከህይወታችን ራቀ። አይ በጋው እንደቀረበ ታውቃላችሁ። ሰማይና ምድር ያልፋል፣ ቃሌ ግን አያልፍም። ስለዚህ በዚህ በበጋው ዘመን መድኃኒታችን ኢየሱስ ክርስቶስ ያስፈልገናል። እግዚአብሔር ከሁላችን ጋር ይሁን።